ሰላም ጤና ይስጥልን የተወደዳችሁ የዚህ ቻናል ቤተሰቦች በያላችሁበት ሁሉ ሰላምና ፍቅር እንገስላችሁ ያልነን እንግዲህ ባለፈው በክፍል 1 ላይ ስለ ኮንሰፕትስ ኦፍ ፖቨርቲ ዲስከስ አድርገናል ማለት ነው። እንግዲህ ፖቨርቲ ምንድነው፣ ድህነት ማለት ምን ማለት ነው የሚሉ ጉዳዮችን ከተለያየ አንግል አንስተን ዲስከስ አድርገናል። እንደገናም ታይፕስ ኦፍ ፖቨርቲ የሚባሉ ጉዳዮችን two basic types of poverty ሁለት አይነት ፖቨርቲዎች እንዳሉም ዲስከስ አድርገናል ማለት ነው። እንግዲህ የመጀመሪያው ሪላቲቭ ፖቨርቲ ነው። ሪላቲቭ ፖቨርቲ ማለት እንግዲህ አንጻራዊ የሆነ ድህነት ማለት ነው። ስለዚህ አንድ ሰው ከሌላ ሰው ጋር ሲወዳደር ሪላቲቭሊ ፑር ወይም ደግሞ ድሃ ነው የሚለው ነገር ኮምፔር ኤንድ ኮንትራስት የምናደርግበት ታይፕ ነው ማለት ነው። አብሶሉት ፖቨርቲ የሚለውን ጉዳይ ማይተናል። አብሶሉት ፖቨርቲ ማለት እንግዲህ ፍጹም የሆነ ፖቨርቲ ማለት ነው። አንድ ሰው ፐር ዳይሊ በየቀኑ ቢያንስ $1.25 ወይም ደግሞ $2 በታች በየቀኑ የሚያገኝ ከሆነ አብሶሉት ፖቨርቲ ውስጥ እንዳለም ዲስከስ አድርገናል ማለት ነው። በተለይ እዚህ አብሶሉት ፖቨርቲ ውስጥ ሊገኙ የሚችሉ በተለይ ላቲን አሜሪካ፣ ኤዥያ፣ አፍሪካ ኔሽን የሚባሉት እንግዲህ 50% አካባቢ አብሶሉት ፖቨርቲ ውስጥ እንደሚገኝም ዲስከስ አድርገናል ማለት ነው። በዛሬ ጉዳያችን እንግዲህ ሜዠርመንትስ ኦፍ ፖቨርቲ በሚል ጉዳይ ተገናኝተናል። አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ ወደ እናንተ እንዲሻገሩ የላይክ እና የሰብስክራይብ ምልክቷን መጫንን አትርሱ እንላለን። 6.13 measurements of poverty እንግዲህ 6.13 measurements of poverty ወይ measuring poverty ማለት ነው። ድህነትን መለካት ወይም ደግሞ መስፈር መቁጠር የሚል ኮንሰፕት ነው። እንግዲህ ድህነትን ለመለካት የሚያስፈልጉ ጉዳዮች ወይም ደግሞ ዋና ታርጌቱ እንግዲህ ድህነትን ለማስወገድ ነው። that means ማህበረሰቡ ድህነት ውስጥ እንዳይዘፈቅ እንዳይኖር እነሱን ሜዠርመንቶችን አውቀን ሰዎቹ ማህበረሰቡ ሀገሪቱ ከድህነት እንድትወጣ ለማስቻል እንግዲህ ሜዠር ማድረግ አስፈልገ ማለት ነው። Let us start measurements of poverty by answering why we need to measure poverty. Can you tell me about this? ለምንድነው ፖቨርቲ ሜዠር የምናደርገው? There are 4 reasons to measuring poverty. እንግዲህ ድህነትን የምንለካባቸው 4 ሪዝኖች አሉ ማለት ነው። The first is to keep poor people on the agenda. የመጀመሪያው እንግዲህ ድሃ ሰዎችን ወይም ደግሞ $1.25 በታች በየቀኑ ሊያገኙ የሚችሉ ሰዎችን እነሱን አጀንዳ ላይ ለማስፈር። The second is to be able to identify poor people and so that we are able to target appropriate ኢንተርቬንሽንስ እንግዲህ ሌላኛው ደግሞ ፖር ፒፕሎችን አይደንቲፋይ ለማድረግ ለመለየት ማለት ነው። ለመለየቱ ደግሞ አንዳንድ የፖሊሲዎችን በመቅረጽ እና ፕሮጀክቶችን በመንደፍ እነሱን ከድህነት ሊያወጣ የሚችል ስራ ለመስራት ያስችላል ማለት ነው። The third reason is to monitor and evaluate projects and policy interventions great to poor people. እንግዲህ ሌላኛው ሶስተኛው ሪዝን ደግሞ እነዚህ ፕሮጀክቶችን ለድህነት ጋር በተገናኘ ወይም ደግሞ ድሃ ሰዎች ለማገዝ የተቋቋሙ ድርጅቶችን ሞኒተር ለማድረግ ለማስተዳደር፣ እንደገና ደግሞ ፕሮጀክቱ ኢቫሉዌት ለማድረግ ማለት ነው። ያ ፕሮጀክት እውነት ለድሃ ሰዎች ይሰራል አይሰራም የሚለውን ነገር ኢቫሉዌት ለማድረግ ድህነትን ሜዠር ማድረግ አስፈለገ ማለት ነው። The fourth reason to measuring poverty is to evaluate the effectiveness of institution whose goal is to help poor people. እንግዲህ አራተኛው ያ ፕሮጀክት ወይም ደግሞ የሆነ ካምፓኒ ነው ይችላል ወይ ተቋም የሆነ ቻሪቲ ሊሆን ይችላል ማለት ነው። ለድሃ ሰዎች ያዘጋጀው ፕሮጀክት እውነት ወይ ለድሃ ሰዎች ደርሷል የሚለው ነገር እሱን ሜዠር ለማድረግ ኢፌክቲቭነሱ ወይም ደግሞ ሪዘልቱ ምንድነው፣ ውጤቱ ምንድነው ኢቫሉዌት ለመለካት ለመስፈር ሜዠር ማድረግ ያስፈልጋል ማለት ነው። Once reason for measuring poverty are clear, the next step is to list the 3 steps needed to measure poverty. እንግዲህ ፖቨርቲን መለካት የሚያስፈልግበት ጉዳዮች there are 3 steps 3 ደረጃዎች አሉ ማለት ነው። The first one is የመጀመሪያው ማለት ነው defining the indicator of welfare. እንግዲህ አጠቃላይ የሰዎቹ ያሉበት ሁኔታ ምን ይመስላል የሚለው ነገር ዲፋይን ለማድረግ መለየት ማለት ነው። ስለዚህ ሰዎቹ ከድህነት ጋር በተገናኘ አሁን current situation ያሉበት ሁኔታ ምን ይመስላል የሚለው ነገር ለመለየት ማለት ነው። The second one is establishing a minimum acceptable standard of that indicator to separate the poor people from non-poor people or the poverty line. እንግዲህ ሌላኛው ደግሞ በማህበረሰቡ ዘንድ ተቀባይነት ያለው ድህነት that means ድሃ ሰዎች ድሃ ካልሆኑ ሰዎች የሚለዩበት በምን ያህል ነው የሚለው ነገር አይደንቲፋይ ማድረግ ማለት ነው። The third one is generating a summary static to aggregate information from the distribution of welfare indicator relative to the poverty line. እንግዲህ ከፖቨርቲ ላይን አንጻር ፖቨርቲ ላይን የምንለው እንግዲህ $1.25 ወይም ደግሞ $2 በታች ያሉ ሰዎችን ማለት ነው። ከዛ አንጻር እንግዲህ አግሪጌት የሆነ አጠቃላይ ኢንፎርሜሽን ካፕቸር ለማድረግ ለመሰብሰብ ሜዠር ማድረግ አስፈላጊ ሆኗል ማለት ነው። እንግዲህ ይህን ሀሳብ ደግሞ ሃንክተን እና ኳያደር በ2009 ላይ የከታተመው መጽሐፍ ላይ
የተነሱ ሀሳቦችን መሆኑን መውሰድ ያስፈልጋል ማለት ነው። ፖቨርቲ is measured in a number of steps እንግዲህ ፖቨርቲ ደግሞ በተለያዩ ስቴፖችን አሁንም መከተል እንችላለን። the first one is to know which people are poor እንግዲህ የመጀመሪያው የትኛው ፒፕል ነው የትኛው ማህበረሰብ ነው ድሃ የሚለውን ነገር አይደንቲፋይ ለማድረግ ማለት ነው። this follows with specifying a minimum society acceptable level of income or consumption that means the poverty line እንግዲህ ድሃ ሰዎች ምን ያህል ናቸው የትኛው ነው ድሃ ምክንያቱም ሜጀር የምናደርገው based on poverty line ነው ማለት ነው። poverty line ማለት እንግዲህ $1.25 እንግዲህ በ2008 የነበረው ዳታ ነው ማለት ነው። currently እንግዲህ 2025 በነበረው ዳታ poverty line የሚባለው $3 መሆኑን ደግሞ ማስታወስ ያስፈልጋል ማለት ነው። the second to implement representative survey in which the corresponding income or consumption concept is measured እንግዲህ ሰርቬይ ወስደን ማለት ነው ሳምፕል ወስደን ምን ያህል ሰው ነው ከደህንነት ጋር ያለ ወይም ደግሞ የሚፈልገውን ነገር ኮንሱም ሲያደርግ ወይም እንዳያደርግ ሊያደርግ የሚችሉ ዳታዎች ምንድናቸው መረጃዎች ምንድናቸው እነሱን ኢምፕሊመንት ለማድረግ ማለት ነው። ስለዚህ ሰርቬዮችን ለመውሰድ ማለት ነው። finally one has to choose and calculate specific poverty measure እንግዲህ አንድ ሰው ደግሞ ስለ ፖቨርቲ ካልኩሌት ማድረግ ቢፈልግ እነዚህን ሜጀር ማድረግ አስፈላጊ ሆነ ማለት ነው። the most common implementation of these steps is to have a fixed monetary consumption based threshold for poverty with data coming from household survey and poverty measure as the percentage of individuals which per capita consumption below the poverty line እንግዲህ poverty line below ውስጥ ወይም ደግሞ below poverty line ላይ ያሉ ሰዎችን ዳታዎችን ሜጀር ለማድረግ ካፕቸር ለማድረግ ሜጀር ማድረግ አስፈልገ ማለት ነው። እነሱን ሰዎች ለመለየት ማለት ነው። there are different ways of measuring poverty እንግዲህ ድህነት የምንለካባቸው በጣም በርካታ ሜጀርመንቶች ወይዎች አሉ መንገዶች አሉ ማለት ነው። one is to care about poverty head count index ነው ደግሞ የድህነት ምጥጥን ማለት ነው። that means poverty head count index means it is a ratio of what the below poverty line population within total population times 100% እንግዲህ poverty head count index ማለት የድህነት ምጥጥን ማለት ለምሳሌ below poverty ያሉ ፖፑሌሽኖች አሉ ማህበረሰቡ ሲካፈል ለጠቃላይ ፖፑሌሽኑ ሲባዛ በ100% ነው የሚሰላው ስሌት ነው ማለት ነው። ስለዚህ ድሃው ሰው ማህበረሰብ ምን ያህል ነው የሚለውን ነገር የምናሰላበት ፖቨርቲ ሄድ ካውንት ኢንዴክስ ይባላል ማለት ነው። ሌላኛው ደግሞ ቶታል ፖቨርቲ ጋፕ ይባላል ማለት ነው። አጠቃላይ የቶታል ፖቨርቲ ጋፕ ምን ያህል ይሆናል? this measures the total amount of income that is necessary to raise everyone who is below poverty line up to that line the total poverty gap means it is the sum of z minus yi ነው ማለት ነው። that means አጠቃላይ ፖቨርቲ ላይን ውስጥ ያሉ ሰዎች አሉ z ማለት ኦሬዲ ቢሎ ፖቨርቲ ላይን ነው yi ማለት ደግሞ ፑር ሰዎች actual income ምን ያህል አላችሁ የሚለው ነገር የምናሰላበት ነው ማለት ነው። it defines as the sum of difference between poverty line and actual income level of all people who are living below that line እንግዲህ ሌላኛው the difference between ልዩነቱ poverty line ማለት that means z minus ነው actually ደግሞ አሁን below poverty line ያላችሁ income ምን ያህል ነው የሚለውን የምናሰላበት total poverty gap ይባላል ማለት ነው። ሌላኛው ሜጀርመንት እንግዲህ ፎስተር ግሬ ትሮቤክ ኢንዴክስ ይባላል። ይሄ እንግዲህ በ1984 የታወቀ ኢኮኖሚስት ነው ማለት ነው። it is defined as a class of measure of the level of absolute poverty. This measurement helps to understand the degree of income inequality among the poor እንግዲህ በማህበረሰቡ በድሃ ሰዎች መካከል ቢለው ለቢል መካከል absolute poverty ማለት ነው that means ከ1.25 በታች ባሉ ሰዎች መካከል ድህነቱ ምን ያህል ነው ወይም ነው income inequality ያላቸው የኢንካም ዲስትሪቢዩሽኑ ምን ያህል ነው ብለን እናሰላበት ነው ማለት ነው። mathematically the sum of 1 over n the sum of I up to 1 up to q means below poverty line population z minus yi over z እንግዲህ z ማለት ደግሞ below poverty line ነው ማለት ነው። yi ማለት ደግሞ actual income ነው። እነዛ below poverty line ያሉ ሰዎች actually አሁን currently ያላቸው income ምን ያህል ነው የሚለው ነገር የምናይበት ነው ማለት ነው። ሌላኛው the four ways of basic measurements of poverty is multi-dimensional poverty index ይባላል ማለት ነው። it is the most prominent application of multi-dimensional poverty measurement. It incorporates three dimensions at the household level እንግዲህ multi-dimensional ማለት እንግዲህ ደህንነትን ስንለካ በተለያዩ የተለያዩ ሁኔታዎችን ግንዛቤ ውስጥ በማስገባት መልቲ ማለት ብዙ ነው ዳይሜንሽናል ማለት የተለያዩ ሁኔታዎችን በማስገባት ነው። እንግዲህ በሀውስሆልድ ደረጃ እንኳን ሶስት ነገሮችን ማየት ያስፈልጋል ማለት ነው። first one
health, education and wealth ከጤና ከትምህርትና ከሀብት ጋር በተገናኘ መልቲ ዳይሜንሽናሊ ፖቨርቲን ሜዥር ማድረግ እንችላለን ማለት ነው። the multi dimensional poverty index takes into account that people suffer from multiple deprivations እንግዲህ ሰዎቹ በተለያየ ሁኔታ ውስጥ ከድህነት ወለል በታች ይሆናሉ ማለት ነው። that means below poverty line። ስለዚህ multi dimensional is more appropriate than other measurements እንግዲህ አብዛኛውን ጊዜ multi dimensional ከሌሎቹ ሜዠርመንቶች በጣም ተመራጭ ያደርገዋል ማለት ነው። In 2010 the United Nations Development Program used the multi-dimensional poverty index by building up to the index from household level 0 to 3 dimensions እንግዲህ የዩናይትድ ኔሽን ዴቨሎፕመንት ፕሮግራምም በመልቲ ዳይሜንሽናል ፖቨርቲ ኢንዴክስ ፎርሙላ መሰረት እንግዲህ የሰዎችን የደህንነት ወለል ወይም ደግሞ የደህንነት ሁኔታ መለካት ይችላል ማለት ነው። that means በጤና በኤጁኬሽን ስታንዳርድ ኦፍ ሊቪንግ that means wealth ማለት ነው። እነዚህን መሰረት አድርጎ ማለት ነው። and each of their corresponding indicators because they reflect problems with and often mentioned by the poor and they have been long considered important by the development community. Moreover, they are well established philosophically as human rights or basic needs እንግዲህ ከመሰረታዊ ፍላጎቶች ጋር በማገናኘት መለካት የቻለበት ሁኔታ ለማጣት ሚስ መልቲ ዳይሜንሽናል በጣም ፊዚብል ነው፣ አዋጭ ነው፣ ፕሮሚናንት ነው። ብዙ ተቋማት ሜጀር የሚያደርጉበት ነው ማለት ፖቨርቲ ሜጀር የሚያደርጉበት ወይ ነው ማለት ነው። እነዚህን አራቱን ways of measuring poverty identify ማድረግ ያስፈልጋል ማለት ነው። የመጀመሪያው እንግዲህ poverty account index ይባላል። እንግዲህ የድህነት ምጥጥ ማለት ነው። that means q divided by n times 100% ማለት ነው። q means below poverty line population ማለት ነው። within n capital n ማለት ነው አጠቃላይ population times 100% ስሌቱ የምናገኝበት ማለት ነው። ሁለተኛው total poverty gap ማለት ደግሞ the sum of the difference between poverty line and actual income level of all people who are living below that line እንግዲህ ከፖቨርቲ ላይን በታች ያሉ ሰዎች እና እንደገና ደግሞ አሁን ቢሎ ፖቨርቲ ያሉ ሰዎች ምን ያህል ነው የሚለው ነገር ዲፈረንሺየት የምናደርግበት ኦር ሰም የምናደርግበት ቶታል ፖቨርቲ ጋፕ ይባላል ማለት ነው። ፎስተር ግሬድ ትሮፒክ ኢንዴክስ ማለት ደግሞ በተለይ ኢንካም ኢንኢኳሊቲን የምንሰፍርበት ሰዎቹ ኢንካም ዲስትሪቢዩሽን ላይ ምን ያህል ኢኳል እንዳልሆኑ ማለት ነው ለማሳየት ካልኩሌት የምናደርግበት ነው ማለት ነው። መልቲ ዳይሜንሽናል እንግዲህ ማለት እንግዲህ ፖቨርቲን ሜጀር ስናደርግ ከተለያየ አንግል ነው ማለት ነው። በተለይ ቤዚክ የሚባሉ ስሪ ስታንዳርድ ሶስት ስታንዳርዶች አሉ። the first one is education, the second one is health and the third one is wealth ወይም ደግሞ standard of living መሰረት አድርገን መለካት እንደምንችል መያዝ ያስፈልጋል ማለት ነው። ሌላኛው እንግዲህ 6.14 science approach to poverty and well-being እንግዲህ አማርታ ሴን ስለ ፖቨርቲ እና ዌልቢንግ ያለው እይታ ምን ይመስላል የሚለውን ጉዳይ እናያለን ማለት ነው። አማርታ ሴን the 1998 ኖቤል ሎሬት ኢን ኢኮኖሚክስ እንግዲህ አማርታ ሴን በጣም የታወቀ የኢኮኖሚክስ ሎሬት ነው። በ1998 ሎሬቱን የወሰደ ሰው ነው። ኮንተንት ትራዲሽናል ዌልፌር ኢኮኖሚክስ እንግዲህ ትራዲሽናል ዌልፌር ማለት ለምሳሌ አደጋን መሰረት አድርጎ ሰዎቹ ገንዘብ በማወጣጣት ሊሆን ይችላል። አደጋውን ሰርቫይቭ ለማድረግ የሚሄዱበትን ርቀት እሱን ተቃርኖ ወይም ደግሞ የሱን ሂደት ተቃርኖ የመጣ ኢኮኖሚስት ነው ማለት ነው። which trusts the reward preference or desire based utility of individuals, their act of choice, lack of enough information about people preference to assess the social good እንግዲህ ማህበረሰቡ የሆነ ችግር ኦከር ሲያደርግ እንግዲህ የሚሰበሰበው ገንዘብ ያ እነዛ አካላት ደግሞ ፒውር የሆነ ኢንፎርሜሽን የላቸውም ላይኖራቸው ይችላል ማለት ነው። እንደገና ደግሞ አክሰሱ ለእያንዳንዱ ሰው ማይደርስበት ሁኔታ ስላለ ከደህንነት ጋር በተገናኘ ማጣት ሚ ሴኩሪቲ ከመሆን ጋር በተገናኘ እሱን ኦፖዝ አድርጎ የመጣ ኢኮኖሚስት ነው ማለት ነው። Science welfare theory relies not for on individual attainments, for example of basic needs, but individual capabilities እንግዲህ አማርታ ሴን የሚለው ሀሳቡ ምንድነው? ሰዎቹ ቤዚክ ኒድስ ጋር ብቻ አይደለም መገናኘት ያለበት ሰዎቹን ከቤዚክ ኒድስ ጋር ብቻ ማገናኘት ያለብን ያንን ቤዚክ ኒድ ምን ያህል ካፕቸር አድርገውታል ያን የመጠቀም ካፓቢሊቲያቸው ምንድነው የሚለውን ጉዳይ ማየት አለብን የሚል ፍልስፍና ይዞ የመጣ ሰው ነው ማለት ነው። his approach also known as capability approach እንግዲህ የሱ approach ደግሞ የሱ theory or ፍልስፍና capability approach ይባላል ማለት ነው። states that income and well-being are not ends in themselves but rather instruments for other purpose እንግዲህ ኢንካም እንላቸው ወይም ደግሞ ሀብት እንላቸው
በራሳቸው ብቻቸውን እንግዲህ ብቻቸውን የሰዎቹን ደህንነት ሊያረጋግጡ አይችሉም ማለት ነው። that means ነገር ግን ኢንስትሩመንት መሆን ይችላል። for him capability to function what really matters for one's status as poor or non-poor person እንግዲህ ይሄ በዚህ ሂደት ውስጥ የትኛው ነው ድሃ የትኛው ነው ሀብታም ወይም ደግሞ below poverty ያለ ሰው ወይም ደግሞ above poverty በላይ ያለ ሰው የትኛው ነው ብለን መለየት እንችላለን ማለት ነው። according to him በሱ ቲዮሪ መሰረት the expansion of commodity production is valued not for its own sake እንግዲህ የእቃዎች ዋጋ ወይም ደግሞ ፕሮዳክሽን መጨመር ሰርቪሱ መጨመር ለሰርቪሱ ምንም አይጠቅመውም ለራሱ ለፕሮዳክቱ ምንም አይጠቅመውም ነገር ግን ለሰዎቹ ዊዝን ፕራክቲካሊ መጥቀም አለበት ከዛ ውጭ ግን ምርቶቹ ቢጨምሩ ጂዲፒ ቢጨምር ምንም ጥቅም የለውም የሚል ሐሳብ ያለው ሰው ነው but as means to human welfare and freedom እንግዲህ ለሰዎቹ ነጻነትና ለሰዎቹ ደህንነት ካልጋበዘ የምርቱ መጨመር የጂዲፒ መጨመር ጥቅም የለውም የሚል አንድምታ ያለው ትርጉም ነው ማለት ነው። in effect Sen argued that poverty is not allow well-being but inability to pursue well-being እንግዲህ poverty ማለት ድህነት ማለት ከድህነት በታች ከሚሰማን በታች ማለት ሳይሆን እሱ ብቻ ሳይሆን ፐርሲው ከማድረግ ጋር ከመቀበል ጋር አትሚስ ሳይኮሎጂካል ጋር ማለት ነው። ለምሳሌ አንድ ሰው 1 ሚሊዮን ብር ሊኖረው ይችላል ኦልሬዲ 1 ሚሊዮን ብር ያለው ግን 1 ሚሊዮን የሚጠቅም that means 1 ሚሊዮን ሊጨርስ የሚችል either goods or service ተጠቅሞ ራሱን ዩቲላይዝ ካላደረገ ያ ሰው ከድህነት ወለል በታች ነው ማለት ይቻላል ማለት ነው። because of lack of economic means hence poverty cannot be poverty measured by income or even by utility as conventionally understood እንግዲህ ድህነትን አንደርስታንድ ልናደርገው የምንችለው within capability ከመጠቀም ጋር ማለት ነው within practical ነው እንጂ within income ብቻ ሜጀር ልናደርገው አንችልም የሚል አስተሳሰብ ያለው ማለት ነው። income or even by utility as conventionally understood what matters is not things that a person has but what a person is or can be or does or can do እንግዲህ እቃውን ብቻ ሳይሆን ያ ቃ ለሰውየው ምን ጥቅም ሰጠው ነው ያ ሰርቪስ ለሰውየው ምን ጥቅም አሰጠው ምን ዩቲላይዝ አደረገ የሚለውን ጉዳይ እሱ ጋር ማነጣጠር አለብን የሚል ፍልስፍና ነው። what matters for well-being is not just for the characteristics of commodities consumed እንግዲህ እቃው አለ ማለት ያንን ኮሞዲቲ ኮንሱም አድርገናል ማለታችን አይደለም እሱ ማለት አይደለም ማለት ኮንሱም ስናደርገው ግን ዊዝን ፕራክቲካሊ ያ ሰው ከድህነት በታች ነው አይደለም ወይስ ዳህ ነው ወይስ ሀብታም ነው የሚለውን ነገር ለመለየት እንችላለን የሚል አስተሳሰብ ያለው as in the utility approach but what use the consumer can and does make of commodities እንግዲህ በዩቲሊቲ አፕሮች ማለት ከሳቲስፋክሽን ጋር በተገናኘ ማለት ነው። ሳቲስፋክሽን ቀጥታ ከካፓቢሊቲ ከማይንድ ጋር ሊገናኝ የሚችል ነው ማለት ስለዚህ ያን ፕሮዳክት ኢፌክቲቭሊ ኤንድ ኢፊሽንትሊ ዩዝ ካደረግነው በኋላ የሚሰማን ስሜት አለ that means ዩቲሊቲ አለ ማለት ነው። that means ያንን መሰረት አድርገን ነው ጀጅ ማድረግ የምንችለው እንጂ ዝም ብለን ኢንካም ስላለ ገቢ ስላለ ብቻ ሀብታም ነው ድሃ ነው ብለን መለየት አንችልም የሚል አስተሳሰብ ነው ማለት ነው። Sen argues against relying only on the poverty percentage or head count approach to measure poverty and deprivation እንግዲህ ስለ percentage of head count index ቅድም ያሰላ ነው ማለት ነው። that means እሱም ብቻ ማስላቱ ጥቅም የለውም አይነት ሐሳብ ያለው ነው። that means within the number reporting ሊደረጉ የሚችሉ ቁጥሮችን ብዙ ሳፖርት አያደርግም within a practical የተግባር ሰው ነው ማለት ነው። capability ጋር የሚያገናኝ ሰው ነው ማለት ነው። the approach pursued by the World Bank economists እንግዲህ አፕሮቹ በወርልድ ባንክ ኢኮኖሚስቶች ተቀባይነት አለው ማለት ነው። to make any sense of the concept of human well-being in general በአጠቃላይ and poverty is particular it is necessary to think beyond availability of commodities and consider their use እንግዲህ ማሰብ ያለብን ጉዳይ ከእቃው ጀርባ ከሰርቪሱ ጀርባ ሰዎቹ ያንን እቃ ያንን ኮሞዲቲ ምን ያህል ተጠቅመው ዩቲላይዝ አድርገዋል ሳቲስፋይ አድርገዋል ቢልድ አድርገዋል እሱ ጋር ማገናኘት አለበት ከዚህ ጋር ማገናኘት አለብን የሚል ፍልስፍና ነው ማለት ነው። to address their functioning according to Sen are what a person does or can do with commodities of given characteristics እንግዲህ functioning ማለት ያ ፕሮዳክት or ያ ኮሞዲቲ ለሰውየው ምን ሰጠው የሚለውን ነገር ምናይበት ነው ማለት ነው። within practically Sen also consider the freedom of choice እንግዲህ freedom of choice የምርጫን that means ሰዎቹ የሚፈልጉት ነገር choice እንዲያደርጉ consider ማድረግ አለብን ብሎ የሚያስብ ሰው ነው ማለት ነው። or control of
ዋንስ አወር ላይፍ እንደገና ደግሞ አንድ ሰው የራሱን ህይወት ኮንትሮል እንዲያደርግ እድል መስጠት አለብን ሚል አስተሳሰብ ያለው ነው ማለት ነው። as a central aspect of well-being, moreover, what people have reason to value range from being healthy, well nourished and well clothed to being mobile, having self-esteem and taking a part of in life of the community። እንግዲህ ሰዎቹ እያንዳንዱ ሰው ጥሩ ህይወት እንዲኖር እንዲንቀሳቀስ that means ከቦታ ቦታ ተንቀሳቅሶ ስራውን እንዲሰራ ራሱን እንዲያስከብር ራሱን እንዲያቅ እድል መስጠት አለብን ማወቅም አለበት ብሎ የሚያምን ሰው ነው ማለት ነው። Sen coined another term capabilities which is literally means the power or ability to do something። እንግዲህ capability ማለት አንድን ነገር የማድረግ አቅም ማለት ነው። ለምሳሌ ገንዘብ ካለ ያ ገንዘብ የሆነ ዕቃ ገዝቶ የሆነ ሰርቪስ ገዝቶ ኮንሱም የማድረግ ሂደት ማለት ነው። that means capability ማለት እሱ ነው ማለት ነው። Capabilities represent real freedoms that people have to achieve their potential doing and beings, whether some can convert a self of resource and public goods into functioning። እንግዲህ አንድ ሰው ያለውን ኮሚኒኬሽን or public goods ምላቸው እንግዲህ public goods ምላቸው ኢንፍራስትራክቸሮች ሊሆን ይችላል፣ ትምህርት ቤት፣ ጤና ሊሆን ይችላል። እነዚህን ጉዳዮችን ዊዝን ፕራክቲካሊ መጠቀም ሲቻል ማለት ነው። ስለዚህ በጤናው ደረጃ ሊሆን ይችላል፣ በትምህርቱ ዘርፍ ሊሆን ይችላል፣ በተለያዩ ጉዳዮች ላይ እነዛ ከቁጥር ባለፈ ይልቅ ዊዝን ፕራክቲካሊ ሰዎቹ ተጠቅመው ስናይ ከድህነት ወለል በታች ናቸው አይደለም የሚለው ነገር በድፍረት መናገር እንችላለን የሚል እሳቤ ያለው ኢኮኖሚስት ነው ማለት ነው። በአጠቃላይ ስንጠቅለው እንግዲህ አማርታ ሰን ከሌሎቹ የሚለየው ካፓቢሊቲን አፕሮች መጠቀም አለብን ብሎ ስለሚያስብ ነው። that means it links to psychological ከሳይኮሎጂካሊ ያገናኘዋል ማለት ነው። ስለዚህ ሳይኮሎጂካሊ አንድ ሰው ሀብታም ነው አይደለም የሚለውን ነገር ሳይኮሎጂካሊ ቴስት ማድረግ እንችላለን የሚል ምክንያቱም አንድ ሰው ቢሊየን ብር ቢኖረው የቢሊየን ብር የሚፈልገውን ፕሮዳክት ኦር ሰርቪስ ማስጠቀም ካልቻልነው ሀብታም ነው ብለን መናገር አንችልም የሚል አንድምታ ያለው ነው ማለት ነው። አክቲቪቲ 6.1 describe absolute and relative poverty። እንግዲህ መጀመሪያው ስለ absolute poverty እና relative poverty describe ልታደርጉ ትጠይቃላችሁ ማለት ነው። what does the term multidimensional poverty index measure? እንግዲህ multidimensional poverty index measure ምንድነው የሚለካው የሚለው ነገር አብራችሁም ትመልሳላችሁ ማለት ነው። write down the silent points in Amartya Sen's capability approach relating to well-being and poverty። እንግዲህ የአማርታ ሳይንስ well-being እና poverty ላይ ያለው እይታ ምን ይመስላል የሚለውን ጉዳይ እንድትመልሱ ጋብዛለሁ ማለት ነው። አብራችሁን ስለቆያችሁ በጣም እናመሰግናለን። ሌላ ጊዜ እስከምንገናኝ ባይ ባይ።